እንዴት አላችሁ ሊንክራን ቤተሰቦቼ ዛሬ እጅግ በጣም አስገራሚ መረጃ ተሰምቷል። የደቡብ አሜሪካዊቷ ሀገር ፕሬዝዳንት ኒኮላስ ማዱሮ በአሜሪካ የአየር ኃይል መማረካቸው ተሰምቷል። ለመሆኑ የአሜሪካ አየር ኃይል ቬንዙዌላን የደበደበበት ምክንያት ምንድነው? ፕሬዝዳንቱስ የት ይገኛሉ? የተማረኩትስ በምን ሁኔታ ነው? ጠባቸው ምን ነበር? የሚሉትና ሌሎችንም ከአሜሪካና ከቬንዙዌላ ጋር የሚገናኙ መረጃዎችን እንደሚከተለው ልናስደምጣችሁ ወደናል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ኮሜንት፣ ሼር እንዳይረሳ። አዳዲሶቹ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ እንላለን። ወታደሮቼ ጀግና ናቸው ብለዋል ዶናልድ ትራምፕ። የአሜሪካው ፕሬዝዳንት አንንበረከክላቸውም ብለው የነበሩት የቬንዙዌላ መከላከያ ሚኒስትርና የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በነዳጅ ሀብቷና በበርካታ የተፈጥሮ ሀብቶቿ የናጠጠችው ምድረ ቬንዙዌላ እየታመሰች ነው የምትገኘው። ዛሬ ነገሩ ምንድን ነው? አሜሪካ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ዓለም አቀፍ አደገኛ ዕፅ አዘዋዋሪ ድርጅትን ይመራሉ የሚል ክስ ለረዥም ጊዜ ስታቀርብ ቆይታለች። ፕሬዝዳንቱን በቁጥጥር ስር ማዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉሻ አውጥታም ነበር። አሜሪካ ሌሊት ላይ ዛሬ ማለት ነው በጨለማ ቬንዙዌላ ላይ ሰፊ ጥቃት ከፍታባታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን መያዟን አሳውቀዋል። አሜሪካ ማዱሮና ባለቤታቸው ከሀገራቸው ይዛ አውጥታቸዋለች። ትራምፕ ሀገራቸው ቬንዙዌላ ገብታ የፈጸመችውን ጥቃትና ፕሬዝዳንቱን ይዛ የወጣችበትን ሁኔታ በአሜሪካ የሕግ ማስከበር መሰረት የተካሄደ ነው ሲሉ ገልጸውታል። ምንም እንኳ አሜሪካ ፕሬዝዳንት ማዱሮን ይዛ መውጣቷን ብትገልጽም የቬንዙዌላ መንግስት እስካሁን አምኖ ያለው ነገር የለም። የሀገሪቱ መከላከያ ኃይል አይተን የማናውቀው አስከፊ ጥቃት ተፈጽሞብናል፣ በማዱሮ ትዕዛዝ የጦር ኃይላችን በመላው ሀገሪቱ ይሰማራል፣ አንንበረከክላቸውም ብሏል። ይህ በእንዲህ እንዳለ አሜሪካ ፕሬዝዳንት ኒኮላስ ማዱሮን ይዛ ባሳወቀች በሰዓታት ልዩነት ውስጥ ክስ እንደተመሰረተባቸው ይፋ አድርጋለች። የአሜሪካ ጠቅላይ አቃቤ ሕግ እንዳሳወቀው ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል። በማዱሮ ላይ የእጽ ምርትና ዝውውር ጋር የተያያዘ ሴራ፣ ኮካይን ወደ አሜሪካ የማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ ማሲር የሚሉ ክሶች ቀርበውባቸዋል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲልም አቃቤ ሕግ አሳውቋል። ስለ ባለቤታቸው ክስ ምንም አልተባለም። ጠቅላይ አቃቤ ሕግ እነዚህን ሁለት ዓለም አቀፍ የዕፅ አዘዋዋሪ ናቸው የሚባሉትን ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮ ፈጽመዋል ያላቸውን ወታደሮች ጀግኖች ናቸው በማለት አመስግነዋል። ቬንዙዌላ በደቡብ አሜሪካ ሰሜናዊ የውቅያኖስ ዳርቻ ትገኛለች። ከኮሎምቢያ በምዕራብ በኩል፣ ከብራዚል ደቡብ በኩል፣ ከጉያና ጋር በምስራቅ ድንበር ትገናኛለች። 28 ሚሊዮን የሚጠጋ ሕዝብ አላት። ዋና ከተማ ካራካስ ይባላል። በዓለም አቀፍ ትልቁ የተረጋገጠ የነዳጅ ዘይት ክምችት ያለባት፣ ከፍተኛ መጠን ያለው ድንጋይ ከሰል ያለባት፣ ባካሳይትና ከፍተኛ ወርቅ ያለባት ሀገር ናት። ከ2013 ጀምሮ መሪዋ ፕሬዝዳንት ኒኮላስ ማዱሮ ናቸው። ይህ መረጃ የተሰባሰበው ከቢቢሲ እና ሲኤንኤን ነው። መልካም ጊዜ፣ መልካም ቆይታ።